የኤንትራንስ ፈተና በፍጥነት እየደረሰ ነው። ታዲያ ከሳቋማ ጋራ ኬሚስትሪን በቀላሉ እንከልስ። መምህር ገለታ የ4 ዓመቱን ትምህርት በ14 ቪዲዮዎች አዘጋጅቶልናል። ቪዲዮቹ በቶፒክ የተዘጋጁ ሲሆን ጥያቄዎቹ ደግሞ ካለፉት 4 የኤንትራንስ ኤግዛሞች የተውጣጡ ናቸው። እነዚህን ቪዲዮዎች ከተከታተልን በእርግጠኝነት ውጤታችን ከ50% በላይ ይሆናል። መልካም የትምህርት ጊዜ። ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ የቀረብኩት ለኢትዮ ዩኒቨርሲቲ ኢንትራንስ ኤግዛሚኔሽን እየተዘጋጃችሁ ላላችሁ ተማሪዎች የሚሆን የኬሚስትሪ የትምህርት ቪዲዮ ነው ማለት ነው። እነዚህ ጥያቄዎች ከፊዚካል ስቴት ኦፍ ማተር ኤንድ ጋዝሎ ላይ በኢንትራንስ ኤግዛም ከ2013 እስከ 2016 የተጠየቁ ጥያቄዎች ናቸው። እናንተ እነዚህን ጥያቄዎች ከኔ ጋር አብራችሁ መስራት ትችላላችሁ። እንደነዚህ አይነት ጠቃሚ የሆኑ የኬሚስትሪ የትምህርት ቪዲዮ ለማግኘት የሳቋማ ዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ጥያቄዎቹ እንግባ። እንግዲህ ተማሪዎች ጥያቄዎችን ከማየታችን በፊት ኢንትራንስ ኤግዛም ላይ ስለ ፊዚካል ስቴት ኦፍ ማተር ኤንድ ጋዝሎ ምን አይነት ጥያቄዎች ይጠየቃሉ፣ ጥያቄዎቹ ምንን መሰረት ያደረጉ ነው የሚለውን ነገር፣ እናንተ ደግሞ ምን ማጥናት አለባችሁ የሚለውን ነገር አሁን አብረን የምንመለከት ይሆናል ማለት ነው። እነዚህ 3 ነጥቦችን ማወቅ ይጠበቅባቸዋል ስለ ጋዝሎ ኤንድ ፊዚካል ስቴት ኦፍ ማተር። የመጀመሪያው ሞለኪላር ኪኔቲክ ቲዮሪ ኦፍ ማተር በየአመቱ ኢንትራንስ ኤግዛም ላይ ትጠየቃላችሁ። which of the following is true about kinetic theory of matter እየተባላችሁ ወይም kinetic theory of gas እየተባላችሁ ልትጠየቁ ትችላላችሁ። ሌላው ደግሞ ስለ ጋዝሎስ ነው። ሁሉንም ጋዝሎዎችን ማወቅ አለባችሁ። እነ ቦይለስ ሎው፣ ቻርለስ ሎው፣ ኮምባይንድ ጋዝሎው፣ አይዳል ጋዝሎው፣ እነዚህ ነገሮችን በደንብ አድርገን ማየት ይጠበቅብናል ማለት ነው። ሶስተኛ ሊኩዊድ ስቴት ኤንድ ኢነርጂ ቼንጅ አለ። ሊኩዊድ ስቴት ኤንድ ኢነርጂ ቼንጅ ምላችሁ ስለ ሰብሊሜሽን፣ ኮንዴንሴሽን፣ ኢቫፖሬሽን፣ ፍሪዚንግ ምናምን እነዚህ ከሶሊድ ስቴት ወደ ሊኩዊድ፣ ከሊኩዊድ ወደ ጋዝ፣ ከጋዝ ወደ ሊኩዊድ፣ ከሊኩዊድ ወደ ሶሊድ የሚቀየሩበት ፕሮሰሶች አሉ፣ ፊዚካል ፕሮሰሶች አሉና እነሱን በደንብ አድርገን መለየት መቻል አለብን ማለት ነው። እስቲ ወደ ጥያቄዎቹ እንግባ። አሁን ላይ በመጀመሪያ የ2014 ወይም 22 ያሉ ጥያቄዎችን እንመልከት። Question number 1. Which of the following assumption of the kinetic molecular theory of a gas explain the high compressibility of gases ነው የሚለን። ስለዚህ ጋዝ ሃይሊ ኮምፕሬሲብል ናቸው ወይም ከከፍተኛ ቮሉም ወደ ስሞል ቮሉም ፓርቲክሎቹ ሞር ኮምፓክትድ ማድረግ እንችላለን። ሶ የጋዝ ፓርቲክል እንዴት ነው ሃይ ኮምፕሬሲቢሊቲ ቢሄቪየር ያለው ነው የሚላችሁ። ኤ ዲፈረንት ፓርቲክል ሃቭ ዲፈረንት ስፒድ ስላላቸው ነው ይላችኋል። ቢ ፓርቲክልስ አር ኦልዌይስ ኢን ራንደም ሞሽን ነው። C. There is no force of attraction between gas molecules. D. The actual volume of a gas molecule is negligible ነው የሚላችሁ እና ወደ መለሳችሁ ስገቡ እንግዲህ ሊኩዊድን እነዚህ 3ቱን ፊዚካል ስቴት ኦፍ ማተር እንመልከት። ሶሊድ የተሻለ ኮምፕሬሲቢሊቲ ሊኖረው አይችልም። ሶሊድ የሚባለው ነገር ፓርቲክሎቹ ሞር ፓክድ ናቸው። የሊኩዊድ ደግሞ ምን አይነት ናቸው ማለት ነው? ሊኩዊድ ሰብስታንስ ብለን የምንጠራቸው። የነዚህ ደግሞ ሞዴሬት ነው፣ መካከለኛ ነው። ትንሽ ኮምፕረስ ማድረግ ይቻላል። ወደ ሶሊድነት ኮምፕረስ ብናደርጋቸው ሶሊድ መሆን ይችላሉ ማለት ነው። ትንሽ ኮምፕረስ ታደርጋቸዋቸው ወደ ሶሊድ ስቴት መመለስ ይችላሉ። ጋዝ ግን እዚህ ላይ በደንብ ማየት ያለባችሁ፣ ጋዝ በመጀመሪያው ኮምፕረስ ብታደርጉት ወደ ሊኩዊድ ስቴት መጣቻል። ፋርዘርሊ ኮምፕረስ ካደረጋችሁ ሶሊድ መሆን ይችላል ማለት ነው። ስለዚህ ሃይ ኮምፕሬሲቢሊቲ ቢሄቪየር እንዲኖር ያደረገው ጋዝን ምክንያቱ ለምንድን ነው? በፓርቲክሎቹ መካከል ምንም አይነት ፎርስ ኦፍ አትራክሽን ወይንም ሪፓልሽን ፎርስ የለም ማለት ነው። በዚህ ምክንያት ምንም የሚከለክለን ነገር የለም። በቀላሉ ኮምፕረስ ማድረግ እንችላለን ማለት ነው። ሶ ዘ አንሰር ኢዝ ዋት ሲ ነው ማለት ነው። ኩዌስችን ነምበር 2. ኮንሲደር a bottle containing water vapor and air in equilibrium. If the temperature decreases slightly, the amount of water vapor and vapor pressure will decrease. B. Water vapor or the amount of water vapor will decrease and the vapor pressure will increase. C. The amount of water vapor will increase and the vapor pressure will decrease. D. The amount of water vapor and what vapor pressure will increase ይላቸዋል። በጣም ቀላል ጥያቄ ነው። ምንድነው የሚለን? በመጀመሪያ ደረጃ እዚህ ላይ ወተር ቫፐሩ አለን። ወተር ቫፐር ይሄንኛው ኢኩሊብሪየም ፎርም አድርጓል። ከምኑ ጋር ማለት ነው? ከኤሩ ጋር ነው። ጥያቄው ኢፍ ቴምፕሬቸር ስላይትሊ ዲክሪዝ ቢያደርግ ነው የሚለን። ቴምፕሬቸሩ ምን ቢያደርግ ማለት ነው? ስላይትሊ ዲክሪዝ ቢያደርግ፣ ቴምፕሬቸር ስላይትሊ ቢቀንስ ምን ሊሆን ይችላል ነው የሚላችሁ። ስለ ወተር ቫፐሩን እና ምኑ ነው የምታወዳደሩት? ቫፐር ፕሬዠሩን ነው። ቫፐር ፕሬዠር
ቫፐር ፕሬዠር ብለን የምንጠራው ፕሬዠር ኦፍ ሊኩዊድ አዘ ሰርፌስ ነው። ሰው ሁለቱን እናወዳድራለን ማለት ነው። እና እዚህ ላይ በደንብ ማየት ያለባችሁ ቴምፕሬቸሩ ቀነሰ ማለት ቫፐር ፕሬዠር ኦፍ ወተር ምን ያደርጋል ማለት ነው። ሰርፌስ ላይ ያለው የወተር ቫፐር ዲክሪዝ ያደርጋል ቫፐር ፕሬዠሩ ማለት ነው። እንዲሁም ደግሞ ቫፐር ፕሬዠሩ ቀነሰ ማለት በላይ አነጋገር በደንብ ይኸውልህ ቫፐር ፕሬዠሩ በጣም ዲክሪዝ ካደረገላችሁ ምን ማድረግ ይቻላል ማለት ነው። እዚህ ላይ ዋተር ቫፐሩ ምን ያደርጋል ማለት ነው፣ ይቀንሳል ማለት ነው። ስለዚህ መልሳችሁ የሚሆነው ዘ አማውንት ኦፍ ዋተር ቫፐር ኤንድ ዘ ቫፐር ፕሬዠር ዊል ዲክሪዝ ነው። ሁለቱም ቫፐራይዜሽኑም ይቀንሳል፣ የቫፐር መጠኑም ወይም የወተር ቫፐሩም ምን ያደርጋል ማለት መጠኑ ይቀንሳል ማለት ነው። ሶ ዘ አንሰር ኢዝ ዋት ኤ ነው ማለት ነው። Question number 3, why do water droplet collect on the outside of a gas of water on a hot day ነው የሚላችሁ። በሞቃት ቀን የወተር ድሮፕሌት ውሃ የያዘ ብርጭቆ እናንተ ብትጠቀሙ ከውጭ በኩል የተወሰነ ድሮፕሌት ታገኛላችሁ ማለት ነው። ይህ ለምን ሆነ ነው የሚላችሁ። ኤ there will be sublimation of water vapor on the outside of a glass ይላችኋል። ቢ sublimation ማለት by the way ሶሊድ ወደ ጋዝነት የሚቀየርበት ፕሮሰስ ነው። ቢ there will be condensation of water vapor on the glass. C water from the glass start to vaporize. D there is heat exchange between the water in the glass and the surrounding ነው የሚላችሁ እና መልሳችሁ የሚሆነው there will be condensation of water vapor on the glass ነው የሚለው። ምክንያቱም በመጀመሪያ ግላሱ እኛ የምንጠቀምበት ግላስ ይሄ ከውስጥ ውሃ ይዟል፣ በጣም ኮልድ ነው ማለት ነው። እዚህ አትሞስፌሩ ደግሞ የራሱ የሆነ ምን ይኖረው ማለት ነው፣ ሞስቸር ሊኖር ይችላል ማለት ነው። ይህ ሞስቸሩ አለም ደግሞ ጋዙ ምን ያደርጋ ማለት ነው፣ የዚህ ግላሱ እንትን ላይ ድሮፕሌቱ ፎርም ማድረግ ይጀምራል ማለት ነው። የሆነበት ምክንያት ከሞቃት ወደ ቀዝቃዛነት፣ ስለዚህ ኮንደንሴሽን እያካሄደ ነው ማለት ነው። በዚህ መሰረት መልሳችሁ ምን ይሆናል ማለት ነው፣ ቢ ነው ማለት ነው። Question number 4, what is the molar volume of a gas ነው የሚለን። what is the molar volume of a gas? A the volume of the gas at standard temperature and pressure ቴምፕሬቸሩ 25 ፕሬሸሩ 1 ኪሎ ፓስካል እንዲሁም ደግሞ ቮሊዩሙ አሁን ቮሊዩሙን ነው አት ስታንዳርድ ቴምፕሬቸር ማለት ስታንዳርድ ብለን የምንጠራው እንግዲህ 25 ዲግሪ ሴልሲየስ ነው ለማለት ነው። እዚህ ላይ ያስቀመጠላችሁ ትክክል አይደለም፣ 25 አይደለም 0 ዲግሪ ሴልሲየስ ነው መሆን ያለበትና ፕሬሸሩ ደግሞ 1 አትሞስፌር ነው መሆን ያለበት። ቮሊዩሙ 22.4 ነው፣ ትክክል ነው። ግን በዚህ ስታንዳርድ ኮንዲሽን 22.4 ቮሊዩም አይኖራችሁም ማለት ነው። ቢ ዘ ቮሊዩም ኦፍ ኤ ጋዝ አት ሲቲፒ ስታንዳርድ ቴምፕሬቸሩ 0 ዲግሪ ሴልሲየስ ነው፣ ትክክል። ፕሬሸሩ 1 ኪሎ ፓስካል አይደለም፣ ቮሊዩሙ 22.4 ነው፣ ትክክል ነው። ግን ኤስሲቲፒ ይሄ ቫልዩ አይደለም። ኤስሲቲፒ ብለን የምንጠራቸው ስታንዳርድ ቴምፕሬቸር ኤንድ ፕሬሸር ብለን የምንጠራው ምንድን ነው? ፕሬሸሩ 1 አትሞስፌር ቴምፕሬቸሩ 0 ዲግሪ ሴልሲየስ አለም ደግሞ 273 ኬልቪን፣ ይሄ ስታንዳርድ ቴምፕሬቸር ኤንድ ፕሬሸር የሚባለው ይሄ ነው ማለት ነው። ሶ መልሳችን ዲ ይሆናል ማለት ነው። ምንድነው የሚሆነው? the volume of the gas at standard temperature and pressure 0 ዲግሪ ሴልሲየስ ነው፣ ፕሬሸሩ ደግሞ 1 አትሞስፌር ነው፣ እንዲሁም ደግሞ ቮሊዩሙ 22.4 ይሆናል ማለት ነው። so the answer is D. question number 5, which of the following statement correctly describe Boyle's law? Boyle's law ማለት እንግዲህ አንደኛው የመጀመሪያው ጋዝ ሎ ነው። ስለዚህ Boyle's law ምንድነው የሚለን volume of the gas inversely proportional to pressure ነው። ስለዚህ ይህ ማለት በያነጋገር ያው P1 V1 which is equal to P2 V2 ብሎ ያስቀመጠልን ነው። ስለዚህ እስቲ ምርጫ እንመልከት። The volume of the gas at a given temperature is inversely proportional to the square root of the applied pressure ምንም አይደለም። B the volume of the gas at a given temperature is proportional to the square root of the applied square root of የሚል ነገር ስለ ቦይለስ ሎው አልተማራችሁም የለምም። ስለዚህ ኤ እና ቢ አይሆንም። C the volume of the gas at a given temperature is inversely proportional to what applied pressure ይላችኋል። so the answer is C. አሁን ላይ ደግሞ ተማሪዎች የምንመለከተው የ2015 ወይም 2023 ኢንትራንስ ኤግዛም ላይ የተጠየቁ ጥያቄዎችን ስለ ፊዚካል ስቴት ኦፍ ማተር ኤንድ ጋዝ ሎው የተጠየቁ ጥያቄዎችን መመልከት እንችላለን። የመጀመሪያው ጥያቄ ከ2015 ላይ ወይም question number 6, which of the following correctly relates the vapor pressure of a liquid with its boiling point? boiling point ብለን የምንጠራው ምንድነው ነው እንግዲህ ቫፐር ፕሬሸር እና ቦይሊንግ ፖይንት ምን አይነት ሪሌሽንሺፕ አላቸው ነው። ስለዚህ ስለ ቦይሊንግ ፖይንት አንድ ነገር ልንገራችሁ። ቦይሊንግ ፖይንት ብለን የምንጠራው ምን አይነት ነው? ቫፐር ፕሬሸር እና ምን ኢኳል ናቸው ማለት ነው? አትሞስፌሪክ
ፕሬዠር አትሞስፌሪክ ፕሬዠር ሁለቱ ኢኳል ወይም ሰራውንዲንግ ፕሬዠር ኢኳል የሚሆንበት ፖይንት ቦይሊንግ ፖይንት ተብሎ ይጠራ ማለት ነው። ይችን ኖሃው ከያዛችሁ መመለስ ያላችሁ ቫፐር ፕሬዠር እና ቦይሊንግ ፖይንት የሚያገናኛችሁ ይሄ ነው ማለት ነው። ስለዚህ ኤ ላይ ያለው ምርጫ ዘ ቴምፕሬቸር አት ዊች እንግዲህ ቦይሊንግ ፖይንት ብለን የምንጠራው ዘ ቴምፕሬቸር አት ዊች ኦል ዘ ስሪ ፊዚካል ስቴት ኮኤግዚስት ይላቸዋል። ይሄ ፖይንት ትሪፕል ፖይንት ይባላል። ምን ተብሎ ይጠራ ማለት ነው? ትሪፕል ፖይንት ነው የሚባለው። ትሪፕል ፖይንት ብለን መጥራት እንችላለን። ቢ the temperature at which the vapor pressure become equal to the external pressure. Yes, it is true. So the answer is what? B ነው። ሲን ተመልከቱ። the temperature at which molecule present in the vapor phase go back to liquid state. ይሄ ደግሞ እንግዲህ ምንድነው? ኮንደንሴሽን ነው ማለት ነው። ይሄ ኮንደንሴሽን ማለት ትችላላችሁ። ዲ ላይ the temperature at which the kinetic energy of a molecule is much less than the intermolecular force ይላችኋል። ይሄ ምንም አያገናኘውም ማለት ነው። እናመለሳችሁ ቢ ነው ማለት ነው። question number 7 which one of the following gas law state the volume of a fixed amount of gas maintained at a constant pressure is directly proportional to the absolute temperature of the gas ይላችኋል። ይሄኛው ጥያቄ ምንድን ነው? at a constant ምንናምን amount of substance and pressure እና ኤን ኮንስታንት ነው። ነገር ግን ቮሊዩም ከቴምፕሬቸር ጋር ዳይሬክትሊ ፕሮፖርሽናል የሆነበት የትኛው ሎው ነው የሚላችሁ። ይህ ሎው ደግሞ ቻርለስ ሎው ተብሎ ይጠራ ማለት ነው። ቮሊዩም ዳይሬክትሊ ፕሮፖርሽናል ቱ ቴምፕሬቸር ያለን ያ ማለት V1 ኦቨር T1 which is equal to V2 ኦቨር T2 ብለን የተማርነው ማለት ነው። ሶ መልሳችን ምን ይሆናል ማለት ነው? ኤ ነው ማለት ነው፣ ቻርለስ ሎው። question number 8 which one of the following statement is true about ጋዝ ነው የሚለው። ስለ ጋዝ ትክክል የሆነውን ስቴትመንት የትኛው ነው የሚላችሁ። ኤ the particle of gas are closely packed together በጣም ፓክድ ናቸው ላችኋል፣ ፎልስ ነው። ቢ the volume of a gas kept constant as pressure increase ላችኋል። volume of a gas ኮንስታንት ነው ምንም እንኳ ፕሬሸር kept constant as pressure increase ላችኋል። ስለዚህ the volume of a gas is kept constant volume of a gas ኮንስታንት ነው ምንም እንኳ ፕሬሸር ቢጨምር ላችኋል። ይሄ ፎልስ ነው። ሲ when a gas sample is heated at a constant pressure its volume decrease ይሄም ፎልስ ነው ማለት ነው፣ ምክንያቱም ኢንክሪዝ ነበር የሚያደርገው። ዲ ላይ the volume of a gas equal to the volume of its container ይላቸዋል። ትክክል፣ ምክንያቱም ጋዝ ፋር አፓርት ፓርቲክሎቹ የተራራቁ ቢሆንም አነስተኛ ጋዝ እንኳ ቢሆንም ከፍተኛ ቮሊዩምን ኦኩፓይ ማድረግ ይችላሉና volume of the container ከvolume of total gas ጋር ኢኳል ነው ማለት ነው። question number 9 which one of the following mathematical expression is derived from the combination of Boyle's law, Charles law and Avogadro's law ይላል። Boyle's law, Charles law and what? Avogadro's law የትኛው ነው የሚላል። እንግዲህ ኮምባይንድ እናደርጋቸዋለን ሶስቱም ሎዎች ቦይለስ ሎውን፣ ቻርለስ ሎው እና አቮጋድሮስ ሎው እያንዳንዳቸውን እንመልከት። ሶስቱም ስለ አንድ ነገር ነው ያወሩት፣ ስለ ቮሊዩም ነው። የመጀመሪያው ቦይለስ ሎው ምንድን ነው ያለን? ቮሊዩም ኦፍ ኤ ጋዝ ኢንቨርስሊ ፕሮፖርሽናል ቱ ፕሬሸር ብሎናል። ቦይለስ ነው። ቻርለስ ደግሞ ቮሊዩም ኦፍ ኤ ጋዝ ዳይሬክትሊ ፕሮፖርሽናል ቱ ዋት ቴምፕሬቸር ነው ያለን። አቮጋድሮ ደግሞ ዳይሬክትሊ ፕሮፖርሽናል ቱ አማውንት ኦፍ ሰብስታንስ ኢን ተርምስ ኦፍ ሞል ነው ያለን ማለት ነው። ስለዚህ ሁሉም ስለ ቮሊዩም ነው ያወራው ማለት ነው። ይህን ባንድ መግለጽ እንችላለን። ቮሊዩም ዳይሬክትሊ ፕሮፖርሽናል ቱ ቴምፕሬቸር ኤንድ አማውንት ኦፍ ሰብስታንስ ኤንድ ዋት ኢንቨርስሊ ፕሮፖርሽናል ቱ ፕሬሸር ማለት ነው። ስለዚህ ምን እናደርጋለን? ቮሊዩም ዳይሬክትሊ ፕሮፖርሽናል ቱ አማውንት ኦፍ ሰብስታንስ ኤንድ ቴምፕሬቸር ኤንድ ኢንቨርስሊ ፕሮፖርሽናል ቱ ዋት ፕሬሸር ማለት ነው። ዜር ኢዝ ፕሮፖርሽናል ኮንስታንት ይኖራል። አር ነው የሚባለው፣ ግን ይህንን ነው ማስቀመጥ የምችል ቪ ዳይሬክትሊ ፕሮፖርሽናል ቱ ኤንቲ ኦቨር ፒ ማለት ትችላላችሁ። ኤንቲ ኦቨር ፒ ሶ ዘ አንሰር ኢዝ ኤ። እንግዲህ ተማሪዎች አሁን ደግሞ የምንመለከተው 2016 ወይም 2024 ላይ የተጠየቁ የኢንትራንስ ኤግዛም ጥያቄዎችን መመልከት እንችላለን። እነዚህ ጥያቄዎች ምን አይነት ናቸው የሚሉ ነገር እንውሰድ። ኩዌስችን ነምበር 10 from the assumption of kinetic molecular theory of gas which of the following is correct ነው የሚለን። እንግዲህ እነዚህ አይነት ምርጫ ሰጥቷቸዋል። እንግዲህ ኢንትራንስ ኤግዛም ስለ ጋዝ ሎው እና ስለ ፊዚካል ስቴት ኦፍ ማተር ከምትጠየቁ ጥያቄ መካከል በየአመቱ የሚደጋገሙ ጥያቄ ኪኔቲክ ሞለኪላር ቲዮሪ ኦፍ ጋዝ ነው። ስለዚህ ስለ ኪኔቲክ ሞለኪላር ቲዮሪ ኦፍ ጋዝ ትክክል የሆነው የትኛው ነው የሚላችሁ። ኤ ላይ the pressure of a gas is the effect of the negligible volume of the gas compared to the total volume of the gas ይላችኋል። እዚህ ላይ ስቴትመንቱ ግልጽ ይመስላችኋል፣ ግን ምንድነው የቮሊዩም ኦፍ ፓርቲክል የጋዝ ፓርቲክል ማለት ነው ከቶታል ቮሊዩም ኦፍ ጋዙ ምንድነው ማለት ነው
በጣም ያነሰ ወይም ቶታሊ ዜሮ ነው ማለት ይቻላል። የፓርቲክሉ ቮሊዩም ከቶታል ጋዙ በጣም ያነሰ ነው። ይሄ ትክክል ነው፣ ግን ፕሬዠር ኦፍ ጋዙ ነው የሚላቸው። ፕሬዠር ኦፍ ጋዝ ኢዝ ዘ ኢፌክት ኦፍ ነው የሚላቸው። እዚ ላይ ጋዝ ኤንድ ቶታል ቮሊዩም ኦፍ ጋዝ መባል የለበትም። ሰው መባል የነበረበት ምንድነው ማለት ነው? ፓርቲክል ኦፍ ጋዝ ነበረች። ስለዚህ ይሄኛው ፓርሻሊ ኢንኮሬክት ነው ማለት ነው። ቢ ላይ ዘ አቨሬጅ ኬኔቲክ ኢነርጂ ኦፍ ጋዝ ፓርቲክል ኢዝ ኢንቨርስሊ ፕሮፖርሽናል ቱ ዘ አብሶሉት ቴምፕሬቸር ኦፍ ደ ጋዝ ይላቸዋል። ይሄ ደግሞ እንግዲህ ኬኔቲክ ኢነርጂ ኦፍ ጋዝ ዳይሬክትሊ ፕሮፖርሽናል ቱ ቴምፕሬቸር ነው። ስለዚህ ቴምፕሬቸር ሲጨምር ኬኔቲክ ኢነርጂ ኦፍ ጋዝ ይጨምራል። ይሄ ግን ኢንቨርስሊ ስለሚላችሁ ፎርስ ነው ማለት ነው። ሶስተኛ there are some force of attraction or repulsion between gas particle ይላቸዋል። it is false። ጋዝ ፓርቲክል መካከል ምንም አይነት አትራክሽን ፎርስ ወይም ሪፐልሽን ፎርስ የለም ማለት ነው። ሶ ይሄ አይሆንም። ዲ ላይ under ordinary condition the total volume of gas molecule or gas particle ጋዝ ሞሌኪል የተባላችሁት ምንድነው ማለት ነው? ጋዝ ፓርቲክል እንደማለት ነው። particles is much smaller than the total volume of gas it is true። so ከነዚህ ምርጫዎች ውስጥ በጣም ቤስቱ ማንኛው ማለት ነው? ዲ ነው ማለት ነው። question number 11 which of the following is correct about the phase change observed in water ይላቸዋል። phase change observed in water ኤ ላይ water starts to evaporate at the boiling point and condense at the melting point ይላቸዋል። እንግዲህ ወተር ኮንደንስ የሚያደርገው ኮንደንሴሽን እና ቦይሊንግ ፖይንት ምንድን ናቸው ማለት ነው? ሪቨርሲብል ናቸው። ስለዚህ ኮንደንስ የሚያደርግበትና ቦይል የሚያደርግበት ሁለቱ ኢኳል ቴምፕሬቸር ነው፣ አት ኢኩሊብሪየም ነው። ምን ማለት ነው? በያነጋገር ለምሳሌ ሊኩዊድ አለ። እዚች ላይ ሊኩዊድ የሚኖራችሁ ከሆነ ወደ ጋዝ የሚቀየርበትን እንውሰድ። ይሄ ደግሞ በተመሳሳይ ወደ ሊኩዊድ የሚመለስበት። ሊኩዊድ ወደ ጋዝ ለመቀየር ያው ኢቫፖሬሽን ነው። ስለዚህ ቦይሊንግ ፖይንት ላይ ከባድ የሆነ ቫፖራይዜሽን አለ ማለት ነው፣ ወይም ሊኩዊድ ሰብስታንስ ወደ ጋዝ የሚቀየርበት ነው እና ኮንደንሴሽኑ ደግሞ ጋዙ ወደ ሊኩዊድ የሚቀየርበት ነው። ኮንደንሴሽን እና መልቲ ፖይንት ማነው ቦይሊንግ ፖይንት ሁለቱም ምንድን ናቸው ማለት ሪቨርሲብል ናቸው። ሶ ቴምፕሬቸራቸው ምንድን ነው? አት ኢኩሊብሪየም ላይ ዘሴም ነው ማለት ነው። ይሄ ሜልቲንግ ፖይንት ጋር አይደለም። ሜልቲንግ ማለት ሶሊድ ወደ ጋዝ ወደ ሊኩዊድ የሚቀየርበት ነውና አይገናኙም። ቢ ላይ when a solid ice is heated it changes to liquid water without melting ይላቸዋል። without melting there is no liquid from solid ከሶሊድ ወደ ሊኩዊድ ምንም አይነት አይመጣም መልት ካላደረገ። ይሄም ምርጫ ይሆናችሁም። ሲ ላይ at the boiling point temperature water exists in three ዲፈረንት ፊዚካል ስቴት ይላቸዋል። ኖ ይሄ ፖይንት ትሪፕል ፖይንት ነው የሚባለው። ይሄኛ ፖይንት ትሪፕል ፖይንት ላይ 3 ፊዚካል ስቴት ይገኛል እንጂ አሁን ላይ ቦይሊንግ ፖይንት ላይ 2 ስቴቶች ብቻ ናቸው። ጋዝና ምን ብቻ የሚገኘው? ሊኩዊድ ብቻ ነው የሚገኘው። ሶሊድ ራሱ አይገኝም ማለትና 3ቱ ስቴት አይገኝም። ዲ ላይ at the melting points of ice the temperature remain constant it is correct። ይሄ ነው ጀነራል ትሩዛችሁ ይች ነች። መልቲንግ ፖይንት ላይ ቴምፕሬቸር ሪሜን ኮንስታንት ነው። ስለዚህ መልሳችሁ ምን ይሆናል ማለት ነው? ዲ ማለት ነው። question number 12 at a given temperature and pressure equal volume of different gas contains equal number of molecule this is known as እንግዲህ ምንድን ነው የሰጠን? ቮሊዩም ዳይሬክትሊ ፕሮፖርሽናል ቱ አማውንት ሰብስታንስ at a constant ምን ማለት ነው? pressure and temperature ይህ አቮጋድሮ ስሎ ተብሎ ይጠራ ማለት ነው። ስለመለሳችሁ ዲ ነው ማለት ነው። question 1.3 a sample of a certain gas has a volume of 100 liter at 27 degrees Celsius and 750 torr. The gas is expanded to a volume of 250 liter at 200 torr. What is the final temperature of the gas ነው የሚላችሁ። እንግዲህ ጊቨን ተሰጥቶናል። እዚህ ላይ በደንብ ማየት ያለባችሁ ቮሊዩም 1 which is equal to ይህን ያክል ሊትር ሰጥቷቸዋል፣ 100 ሊትር ሰጥቷቸዋል። ቲ1 ደግሞ ምን ያክል ሰጥቷቸው ማለት ነው? 27 ዲግሪ ሴልሲየስ። ይሄ ወደ ኬልቪን ሲቀይሩት 300 ኬልቪን ይመጣላቸው 273 ደምራችሁ በማለት ነው። ሌላው እንደገና ደግሞ ፕሬዠር ስንት ሰጥቷቸው ማለት ነው? ፕሬዠር which is equal to 750 ቶር ሰጥቷቸዋል። ሌላው ፒ2 which is equal to 200 ምን ሰጥቶናል ማለት ነው? ቶር ተሰጥቶናል። በተጨማሪ ደግሞ ቪ2 which is equal to 250 ምን ሰጥቶናል ማለት ነው? ሊትር ሰጥቶናል። የተጠየቅነው ጥያቄ ምንድነው? ቲ2 ነው የተጠየቅነው። በቀላሉ መስራት እንችላለን። እንዴት ማድረግ እንችላለን? ኮምባይንድ ጋዝ ሎውን ተጠቅመን ፒ1 ቪ1
ኦቨር ቲ1 which is equal to P2 V2 over what T2 ማለት ትችላላችሁ። ስለዚህ T2 which is equal to ምን ይሆናል ማለት ነው P2 V2 over what እዚህ ላይ በደንብ ማየት ያለባችሁ P1 V1 ታይምስ what T1 እንደዚህ ነው ይመጣላችሁ። ስለዚህ አሁን መተካት እንችላለን። እነዚህ የነገርኳችሁን ቁጥሮችን እንተካ። P2 which is equal to ምን ያክል P2 አለ ማለት 200 ቶር አለችን ሲባዛ ሌላ ምን አለ ማለት V2 ደግሞ ምን ያክል ነው ማለት ነው 250 ሊትር ነው ሲባዛ ሌላ ማን አላችሁ ማለት ነው T1 ስንት ነች 300 ኬልቪን ነች። ይሄ ለስንት ነው ማካፍለው ለP1 750 ምን አለች ማለት ነው ቶር አለችን። ቮሊዩም ደግሞ ስንት አለ ማለት 100 ሊትር አለ ማለት ነው። አሁን ማጣፋት የምንችለው ማጣፋት እንችላለን። በደንብ አድርገን ማጣፋት እንችላለን። እዚህ ላይ ተመልከቱ። ይሄ 20 20 ታጥፉታላችሁ 250 በ700 3 ይቀራቸዋል። ይቺ 3 አሁን ባጠፋት በዚህ ማጣፋት ትችላላችሁ። ስለዚህ ቶር በቶር ነው ሶ የሚቀረው ኬልቪን ብቻ ነው። እዚህ ላይ ያለች ኬልቪን ብቻ ትቀራለች። ስለዚህ T2 which is equal to 200 ኬልቪን አገኘው ማለት ነው። ስለዚህ እዚህ ላይ አሁን ቴምፕሬቸሩን ወደ ዲግሪ ሴልሲየስ መቀየር እንችላለን። እዚህ ላይ K which is equal to ዲግሪ ሴልሲየስ ፕላስ 273 ኬልቪን ነው። ስለዚህ ዲግሪ ሴልሲየስን ለማግኘት የተሰጠን የኬልቪን ወይም ያገኘውን የኬልቪን መጠን 200 ነው ሲቀነስለት 273 ኬልቪን which is equal to ዲግሪ ሴልሲየስ ይመጣል። ስለዚህ ምን ያክል ነው T2 in terms of ዲግሪ ሴልሲየስ ኔጌቲቭ 73 ዲግሪ ሴልሲየስ መጥቶልና ማለት ነው። ሶ the answer is what B። እንግዲህ ተማሪዎች ለዛሬ እዚህ ላይ ይበቃናል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።